ሰበር ዜና ሰኔ 12 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች በኦሮሚያ ወለጋ ታላቅ ያሉትን ድል ተቀዳጁ። የቢዛሞ እዝ ፋኖችን እደመስሳለሁ ብሎ የመጣው የብልጽግና ጦር ከ100 በላይ ኮማንዶ ጦር አስደምስሶ ወደ ኋላ ሲመለስ ይዞት የመጣውን ብረት ለበስ ታንክም ገደል ገብቶ ጋይቶበታል። ያገዛዙ የወረዳ አመራሮችም በፋኖ ኃይሎች ተገድለዋል። ከጦር ግንባር የደረሰንን መረጃ በዝርዝር እናስደምጣችኋለን። ወዲህ በወሎ ግንባር በከባድ መሳሪያ የቀለጠ ከባድ ውጊያ ሲደረግ ስፍር ቁጥር የሌለው የመከላከያ ሰራዊት መደምሰሳቸውን ፋኖች አስታውቀዋል። ሁለቱ የብልጽግና ጀነራሎች በፋኖ መሸነፋቸውም ተነግሯል። ዝርዝር አለን። በሸዋም የውጊያ መረጃዎችን ይዘናል፣ ተሰሙታላችሁ። ወዲህ ህወሓት ላይ አሜሪካ ማዕቀብ መጣሏ ሲነገር ብልጽግና ጮቤ እየረገጠ ነው። ህወሓት ላይ የተጣለው ማዕቀብ ጦርነቱን ያፋጥነዋል ሲል ጀዋር መሐመድም ተናግሯል። ብልጽግና ራሱ ላይ የተጣለውን ማዕቀብ ረስቶም ለምን በህወሓት ማዕቀብ ጮቤ ረገጠ እንመለከተዋል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም በኮሜንት ሀሳብ አስተያየታችሁን በመስጠት እስከ ፍጻሜው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃዎቹ ቀዳሚ ወዳደረኩት ዘገባ አልፋለሁ። የአሜሪካ መንግስት በህወሓት አመራሮች ላይ የቪዛ ማዕቀብ ጣለ። የአሜሪካ የውጭ ጉዳይ ሚኒስትር በሰሜን ኢትዮጵያ የሰላም ሂደትን እያደናቀፉ ነው ባላቸው የህዝብ ወያኔ ሓርነት ትግራይ ህወሓት አመራሮችና የቅርብ ቤተሰቦቻቸው ላይ ያነጣጠረ የቪዛ ገደብ ማዕቀብ መጣሉን በትላንትናው ዕለት አስታውቋል። የአሜሪካ የውጭ ጉዳይ ሚኒስትር በወጣው መግለጫ በህወሓትና በኢትዮጵያ መንግስት መካከል እየተፈጠረ ያለው ከፍተኛ ውጥረት በሰሜን ኢትዮጵያ ዳግም ግጭት ሊቀሰቅስና የቀጠናውን ሰላምና ደህንነት አደጋ ላይ ሊጥል እንደሚችልም ገልጿል። ይኸው የቪዛ ማዕቀብ ፖሊሲ በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት በሚያደናቅፉ በቀጥታም ሆነ በተዘዋዋሪ እጃቸው ባለበት ግለሰቦች ላይ ያነጣጠረ መሆኑንም የአሜሪካ ውጭ ጉዳይ ሚኒስትር አስታውቋል። ባለፈው ወር ህወሓት የፌዴራል መንግስቱን የሰላም ስምምነት ድንጋጌ የሚጥስ እርምጃ በመውሰድ የክልሉን የፖለቲካ አስተዳደር በበላይነት መቆጣጠሩ ይታወሳል። ፓርቲው ከ2013-2015 ዓ.ም የነበረውን የጦርነት ወቅት ቀድሞ የነበረውን ምክር ቤት መዋቅር በድጋሚ ማቋቋሙንና የምክር ቤቱንም የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤልን የክልሉን ፕሬዝዳንት አድርጎ መምረጡን አስታውቆ ነበር። ከዚህ የቪዛ ማዕቀብ ጋር በተያያዘ በርካታ አስተያየቶች እየተሰጡ ነው። የብልጽግና ሰዎች ጮቤ እየረገጡ ሲሆን፣ በርካቶች ደግሞ ይህ ጦርነቱን እንዲያውም ያፋጥናል እያሉ ነው። የአሜሪካ መንግስት በህወሓት አመራሮችና ቤተሰቦቻቸው ላይ የጣለው የቪዛ ማዕቀብ የታለመለትን ግብ ከመምታት ይልቅ በትግራይና በፌዴራል መንግስቱ መካከል ያለውን የጦርነት ስጋት ሊያፋጥነው እንደሚችል ታዋቂው ፖለቲከኛ ጀዋር መሐመድ ባወጣው አዲስ ትንታኔ ስጋቱን ገልጿል። ጀዋር እንደሚያስረዳው ህወሓት በአሁኑ ወቅት ከፌዴራል መንግስቱ የሚደርስበትን የበጀት መቆረጥና የእቃዎች እገዳ እንዲሁም የውስጥ ፖለቲካ ክፍፍል የህዝብ ቅሬታን ለመቋቋም ጦርነትን እንደ ብቸኛ የፖለቲካ ህልውና ማስጠበቂያ ሊመርጠው ይችላል። ይህ አዲስ ግጭት የፓርቲውን የውስጥ አንድነት መልሶ ለመገንባትና የህዝቡን የኑሮ ምሬት ወደ ጋራ መከላከል ስሜት ለመቀየር ይረዳል የሚል ስሌት በአመራሮቹ ዘንድ መኖሩንም ያመላክታል። በሌላ በኩል የተጣለው የቪዛ እገዳ አብዛኞቹ የህወሓት አመራር አባላት አስቀድሞውኑ ከክልሉ ውጪ በነጻነት የመንቀሳቀስ እድል የሌላቸው በመሆኑ ውሳኔያቸውን እንዲቀይሩ የሚያደርግ አቅም የሌለውና ይዘቱ ተምሳሌታዊ ብቻ የሆነ ማዕቀብ ነው ሲልም ጀዋር መሐመድ ገልጾታል። አሜሪካና የአፍሪካ ህብረት የፕሪቶሪያውን ስምምነት ለማስፈጸም የነበራቸውን ሚና በሚገባ ባለመወጣታቸው ምክንያት ህወሓት በዲፕሎማሲ ላይ ያለው እምነት መሟጠጡንና ማዕቀቡንም ያለምንም
ያለምንም ማበረታቻ የመጣ በመሆኑ ተስፋ እንደሚያስቆርጠው ጀዋር ያብራራል። ከዚህም በላይ ማዕቀቡ በህወሓት ላይ ብቻ ያተኮረ ሲሆን ባለፉት ቀናት ወታደራዊ ስምሪት እያደረገ ያለውና የጦርነት ትረካዎችን በከፍተኛ ሁኔታ እያስተጋባ ያለው የፌዴራል መንግስቱ በዓለም አቀፍ ማህበረሰቡ ችላ መባሉ የጠቅላይ ሚኒስትር አብይ አህመድን መንግስት ይበልጥ እንዲደፋፈርና ጦርነት እንዲጀምር ያደርገዋል ሲልም ጀዋር ይቀጥላል። ጀዋር መሐመድ በትንተናው ማጠቃለያ ላይ ትልቅ ጥያቄ የሚያነሳ ሲሆን ጠቅላይ ሚኒስትር አብይ አህመድ ይህንን ማዕቀብ በአሜሪካ ለማስጣል ለዶናልድ ትራምፕ ምን ቃል ገቡ ወይንም ደግሞ ምን ጥቅም አቀረቡ የሚለው አሳሳቢ ጉዳይ መሆኑንም ይጠቁማል። በተለይም ትራምፕ ትላንትናና ከትላንት ወዲያም ከግብፁ ፕሬዝዳንት አልሲሲ ጋር ባደረጉት ስብሰባ ስለ ታላቁ የህዳሴ ግድብ ካንጸባረቁት ግልጽ አቋም አንጻር ሁሉም ኢትዮጵያውያን የህዳሴውን ግድብ የወደፊት ሁኔታ በከፍተኛ ጥንቃቄና ንቃት ሊከታተሉት እንደሚገባም በጽኑ አሳስቧል። ምክንያቱም አብይ አህመድ ግድቡን ህወሓት ላይ የቪዛ ማዕቀብ ለማስጣል ሲል ሸጦት ሊሆን ይችላል በሚል ድምዳሜ። በአስገራሚ ሁኔታ ደግሞ በዚህ ማዕቀብ ምክንያት የብልጽግና ሰዎች የብልጽግና ሚዲያዎች ጮቤ ሲረግጡ ውለዋል። ነገር ግን አንድ ነገር ልናስታውሳቸው ይገባል። በነገራችን ላይ አሜሪካ በትግራይ ጦርነት ወቅት በተፈጸመው የጦር ወንጀል በአገዛዙ የአግዋ ማዕቀብን ከጣለች 5 ዓመት አልፏታል። በዚህም ኢትዮጵያ ውስጥ ለኢንቨስትመንት ገብተው በተለያዩ የኢንዱስትሪ ፓርኮች ሲሰሩ የነበሩ በርካታ ካምፓኒዎችም ለቀው ወጥተዋል። በየዓመቱ የአግዋ ማዕቀብ በስቴት ዲፓርትመንት ጠረጴዛ ላይ እየቀረበ ማዕቀቡ እየተራዘመ 5 ዓመታትን ደፍኗል። ይህም አሜሪካን የብልጽግናን አስተዳደር እስካሁን ድረስ በጦር ወንጀለኝነት እንዳስቀመጠቻቸውና ስርዓቱ እንዳልተሻሻለ ጦርነቱ በድርድር ተቋጭቶ እንኳን አሜሪካውያን ከተጠያቂነት መዝገብ አገዛዙን እንዳልሻሩት በአገዛዙ እምነት እንደሌላቸው የሚጠቁም ነው። ጌታቸው ረዳ አሁን ኢቢሲ ላይ ቀርቦ አሜሪካን የህወሓት ባለስልጣናት ላይ የጣለችው የቪዛ አቀባ ማዕቀቡ በኢትዮጵያውያን የሚታየውን ቀውስ ህወሓት ላይ ሙሉ በሙሉ እንዳደረገችም የሚያሳይ ነው ብሏል። ጌታቸው ረዳ የትግራይ ክልል በጀት ሲከለከል ነዳጅና ሸቀጦች እንዳይገባ ሲደረግ ክልሉ ዙሪያ በወታደራዊ ከባድ መሳሪያዎች እንዲከበብ ሲደረግ የብልጽግና የሚዲያ ክንፍ የጦር ዘመቻ ሲያቀጣጥል እያየ አሜሪካን ህወሓት ላይ በሙሉ የጦርነት ትንኮሳውን ደፍድፈዋለች ብሎ ይናገራል። እንደ ብልጽግና ሰዎች አባባል አሜሪካ ህወሓት ብቻ ተጠያቂ ብታደርግ ኖሮማ በየዓመቱ የምታራዝመውን የአገዋ ማዕቀብ ታነሳው ነበር፣ እምነትም ትጥልበት ነበር። በጦር ወንጀል ከባድ የኢኮኖሚ ማዕቀብ የተጣለበት ስርዓት ዛሬም አልተሻሻለም ተብሎ በየጊዜው ማዕቀብ እየተራዘመበት እየተመለከተ አሜሪካ ትኩረቷ ህወሓት ላይ ብቻ ነው ብሎ ጌታቸው ረዳ ጌታውን አብይ አህመድ እያስደሰተ ነው። ጌታቸው ረዳ ከዳንኤል ክብረት ብሶ ቁጭ ብሏል። በነገራችን ላይ አንድ ቪዲዮ እናስታውሳችሁ። የህወሓቱ ያለፈው የ2013 ጦርነት አካባቢ ሽመልስ አብዲሳ የጉዞ ማዕቀብ በአሜሪካ ሲጣልባቸው የጉዞ ማዕቀብ ብርቅ ነው እንዴ ብለው ይህንን ብለውን ነበር። ኢትዮጵያ ሀገራችን በከፍተኛ ፈተና ውስጥ ነው ያለችው። ያው ቪዛ ተከልክሏል። እኔን አያውቁኝም፣ እኔም አላቃቸውም። ስለዚህ ብዙ አይመለከተኝም። ሞያሌና አድዋ ለመሄድ ቪዛ አስፈልገኝም። ከዛ ውጪ ነው ብዙ እንቅስቃሴ ስለማደርግ አያውቁኝም፣ አላቃቸውም። ስለዚህ የውሳኔው እኔን አይመለከተኝም። አቶ ሽመልስ አብዲሳ በትግራይ ጦርነት ምክንያት አሜሪካ በጣለችባቸው የጉዞ ማዕቀብ የተናገሩት ንግግር ነው። አሁን በቀጥታ በአማራ ክልል እንዲሁም በኦሮሚያ ክልል በፋኖ ኃይሎችና በመከላከያ ኃይሎች መካከል እየተደረጉ ያሉ ውጊያዎች አልፋሉ። ነጎድጓድ ክፍለ ጦር በተጉልትና ቡልጋ አውራጃ በባሶና ወረዳ ድል መቀናጀቱን አስታወቀ። በአፋብኃኝ ሸዋ ጠቅላይ ግዛት እዝ አሳምነው እዝ አጼ ዘርዓ ያዕቆብ ኮር ስር የሚንቀሳቀሰው ነጎድጓድ ክፍለ ጦር በትላንትናው ዕለት ባደረገው ውጊያ ከፍተኛ ድል መቀናጀቱን አስታውቋል። ከቀኑ 9 ሰዓት ጀምሮ እስከ ምሽት ድረስ ከመንዲዳ ከተማ ተነስቶ በተለያዩ አቅጣጫ ሲንቀሳቀስ የነበረው የአገዛዙ ኃይል
ከእንደነበልባሉ ክፍለ ጦር ከጀግኖች የተጉለት አባት አርበኞች የፋኖ ሰራዊት ጋር በመቀናጀት ከባድ ደፈጣ ጥቃት ፈጽመውበታል ሲሉ የአካባቢው ነዋሪዎች ለሚዲያችን ገልጸዋል። በዚህ ድንገተኛ ጥቃት ክፉኛ የተመታው የብልጽግና ኃይል ሙትና ቁስለኛውን ይዞ ወደ መጣበት ለመፈርጠጥም ተገዷል። ይሁን እንጂ ስብስቡ ወደ ኋላ በሚያፈገፈግበት ወቅት የሙጢ ጨርቆስ ትምህርት ቤትን ንብረት በመዝረፍ የስድስተኛ ክፍል ተፈታኝ ተማሪዎችን የፈተና ወረቀት በመቅደድና ተማሪዎችን በማሸማቀቅ ጥቃትም ፈጽመዋል። ከዚሁ ጋር በተያዘም የሞዬ አምጉለት ቀበሌን ለመቆጣጠር በሌላ አቅጣጫም የተንቀሳቀሰው ይኸው የመከላከያ ኃይል ረጅም ሰዓት በፈጀ ውጊያም በፋኖ ኃይሎች ክንደ ነበልባል መታስተናግዶ በውጊያው ቁጥራቸው በውል ያልታወቁ የአገዛዙ ወታደሮች ሲገደሉ 2 ከባድ ቁስለኞችን በመያዝ ወደ መነሻው መንዲዳ ከተማ ለመመለስ መገደዱን የአፋብኃኝ ሸዋ ጠቅላይ ግዛት እዝ አሳምነው እዝ ህዝብ ግንኙነት መምሪያም አስታውቋል። ይህ በእንዲህ እንዳለ በአማራ ሳይንት ግንባር በአገዛዙ በሁለት ጀነራሎች መኮንኖች የተመራው ውጊያ ውጤት ሽንፈቱ ሆኖ አገዛዙ ደመደመ። እስከ ሰኔ 30 ድረስ ፋኖን አጸዳለሁ በማለት እየቃዣ ያለው የአገዛዙ አብይ አህመድ መንግስት ወደ ምዕራብ ወሎ ግንባር በብዛት የላከው ሰራዊት እንደ ጨው እየሟሟ ሲሆን የ11ኛ እዝ ዋና አዛዥ ጀነራል አድማሱ አለሙና ምክትሉ ሜጀር ጀነራል ዘውዱ ሰጣርጌም መድፍ ጭምር ይዘው በመግባት በዛሬው ዕለትና በትላንትናው ዕለት አማራ ሳይንት ወረዳ ውስጥ በ3 ግንባሮች ተኩስ ቢከፍቱም የአፋብኃኝ ወሎ ቤተ አማራ ምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ ፋኖች አይቀጡ ቅጣት ቀጥተውት በርካታ የብልጽግናን ኃይል በመደምሰስና በማቅሰል ታላቅ ድል መቀናጀታቸውን በቦታው እማኞች ለሚዲያችን ተናገሩ። የታቦር ሻለቃ ፋኖች በብልጽግና ላይ በወሰዱት እርምጃ ቁጥሩ በውል ያልታወቀ የመከላከያ ሰራዊት አባላት ሲደመሰስና ሲቆስል፣ ከዚህ በተጨማሪ ደግሞ መንገድ ሲመራቸው የነበረው የአማራ ሳይንት ወረዳ ሚሊሻ ጽሕፈት ቤት የሚሊሻው ዘመቻ መሪ አድርጎት የነበረው አቶ ሙሉጌታ የተባለ ግለሰብ ከነአጃቢዎቹም ሙሉ ለሙሉ መደምሰሱም ተረጋግጧል። በ3 ግንባሮች ማለትም በጓሜዳ ተድባብ ማርያምና ዋሮ በኩል እልፍ አላፍ ሰራዊት አሰልፎ የተንቀሳቀሰው የብልጽግና ኃይል አሁን ላይ አስከሬኑንና ቁስለኛውን ተሸክሞ እየተመለሰ ነው ሲል የአፋብኃኝ ምኒልክ እዝ ህዝብ ግንኙነት መምሪያ ለሚዲያችን በላከው መረጃም አስታውቋል። በቀጥታ ወደ ቀጣዩ ዘገባ አልፋለሁ። በኦሮሚያ ክልል የፋኖ ኃይሎችና የመከላከያ ኮማንዶዎችን ፍጥጫ እንመለከታለን። የፋኖ ኃይሎች በኦሮሚያ ክልል ወለጋ ቀጠና የብልጽግናን ጦር አይቀሬ ወደ ሆነ ውድቀት የከተተ ታላቅ ወታደራዊ ድል ማስመዝገባቸውን በይፋ አስታውቀዋል። የቢዛሞ እዝ ፋኖች አገዛዙን ልዩ የኮማንዶ ክፍል ጦር ከባብ መስበር ከ100 በላይ ወታደሮችን ከመደምሰሳቸው ባለፈ አንድ ወታደራዊ ታንክ ገደል እንዲገባ ማድረጋቸውና ማውደማቸውም ተረጋግጧል። በወለጋ ቀጠና የሚንቀሳቀሰው የፋኖ ቢዛሞ እዝ በአካባቢው ግዙፍ ወታደራዊ የኃይል ሚዛን ለውጥ ያመጣ ታላላቅ ድል መቀናጀቱን ቀጥሎበታል። ወታደራዊ ኦፕሬሽኑ የተከሰተው በወለጋ ሺሲቶ ቀበሌ በሚገኘው ስትራቴጂካዊ ተራራማ አካባቢ ላይ መሆኑም ተገልጿል። እንደ ግንባሩ መረጃዎች ከሆነ የአገዛዙ የብልጽግና መከላከያ ሰራዊት ልዩ የኮማንዶ ክፍለ ጦር የፋኖ ኃይሎችን ለማጥፋትና ሙሉ በሙሉ ለመክበብ ሰፊ እንቅስቃሴ አድርጎ ነበር። ሆኖም ግን የቢዛሞ እዝ የፋኖ አርበኞች የተቃጣባቸውን ከበባ ወደ አስደናቂ የመልሶ ማጥቃት ኦፕሬሽን በመቀየር መብረቂያ እርምጃም ወስዶባቸዋል። የአገዛዙ ልዩ ኮማንዶ ፍጹም መፈናፈኛ በማጣት ከ100 በላይ የሚሆኑ አባላቱን ወዲያውኑም ተደምስሰውበታል። የቀረው የአገዛዙ ጦር ስልታዊ አሰላለፍ ተበጣጥሶም ቀነኒሳን በሚያስንቅ መልኩ ወደ ኋላ እንዲፈረጥጥ የተደረገ ሲሆን የቀረውንም ኃይል ከአካባቢው ሙሉ በሙሉ ማስለቀቅም ተችሏል ሲሉ የፋኖ ኃይሎቹ አስታውቀዋል። ከመከላከያ ሰራዊቱ ጋር ግንባር ድረስ አብረው የመጡ ከ3 በላይ የወረዳ አመራሮች በውጊያው መገደላቸውንም ፋኖ በይፋ አረጋግጧል። የፋኖ ኃይሎች የዚህ ድላቸው ሌላኛው ትልቅ ክስተት መከላከያ ሰራዊቱ ለውጊያው አጋዥ እንዲሆን ይዞት የመጣው አንድ ወታደራዊ ታንክ ፍጻሜም
ነው። የአገዛዙ ጦር በፋኖ ብርቱ ምት ክፉኛ ደንግጦ በሚፈረጠጥበትና መኪናውን እያዞረ በሚሸሽበት የግርግር ወቅት ታንኩ የአገዛዙ ታንክ ከቁጥጥር ውጭ ሆኖ ወደ ጥልቅ ገደል በመግባት ሙሉ በሙሉ እንዲጋይም ሆኗል የተባለው። ውጊያው ማለዳ ከሌሊቱ 12 ሰዓት ጀምሮ እስከ ቀኑ 2 ሰዓት ድረስ ለ2 ሰዓት ያክል በከፍተኛ ፍጥነት የተካሄደ መሆኑም ታውቋል። ውጊያው ከተጠናቀቀ በኋላ ተስፋ የቆረጠው አገዛዙም የሞቱበትን ወታደሮች ሬሳና የወደመውን ታንኩን ፍርስራሽ ለመሰብሰብ እንዲያመቸው ከላይ የድሮን ጥበቃና ሽፋን በመስጠት በአሁኑ ሰዓት በአካባቢው ሬሳ በማንሳት ላይ እንዲሁም ደግሞ የወደቀውን ታንክ ከጉድጓድ ለማውጣት እየተጣጣረ እንደሚገኝም የዓይን እማኞች አረጋግጠውልናል። ወታደራዊ ተንታኞች እንደሚሉት በወለጋ የቢዛሞ እዝ የፋኖ ኃይሎች የኮማንዶ ክፍለ ጦርን ከበባ ሰብረው ታንክ እስከ ማውደም መድረሳቸው የአገዛዙን ወታደራዊ በላይነት ፍጹም ጥያቄ ውስጥም የከተተ ነው። የፋኖ ኃይሎች በአሁኑ ሰዓት ሊሰበር ከማይችለው ጠንካራ የተራራ ላይ ምሽጋቸው ሆነው ዳግም ሊመጣ የሚችለውን ማንኛውንም የአገዛዙን ኃይል በተጠንቀቅ እየተጠባበቁ መሆናቸውን ከስፍራ የሚወጡ መረጃዎችም ያረጋግጣሉ። ይህ ድል በትግራይ በኤርትራ ድንበርና በአማራ ክልል ከተከፈተው ግንባር በተጨማሪ አገዛዙ በወለጋ ምድርም ዋስትና ማጣቱን ፍንትው አድርጎ ያሳያል። ኦሮሚያን እንደ መሸጊያ ያደረገው አገዛዙም በዚህም ትልቅ ድንጋጤ ውስጥ ገብቷል። በመጨረሻም ቀደም ብለን እንደዘገብንላችሁ አሜሪካ በህወሓት አመራሮች ላይ የጉዞ ማዕቀብና የቪዛ ክልከላ ማድረጓ ይታወቃል። ከዚህ ጋር በተያያዘ የአሜሪካ እርምጃ ጦርነቱን ያስቆመዋል የሚለውን ጥያቄ የኤምኤስ ጋዜጠኞች እንዲህ ተነተኑታል። በኃይል አስተላለፍ ውስጥ ምናልባት አሜሪካኖች በጌታቸው በኩል ያገኙት መረጃ አሁን ሌላ አናውቅም። ህወሓትን በዚህ ደረጃ አመራሩን በማስፈራራት ጦርነቱን ማቆም ይቻላል፣ ህወሓት አክራሪ ስብስብ ስለሆነ በእኛ በሪፎርሚስቶቹ ቢቀየር ቀጠናው ላይም ሀገሪቷ ላይም ሰላም ይመጣል የሚል በእነሱ በኩል አሳማኝ ያሉትን መከራከሪያ አቅርበው ይሁን አናውቅም። ነገር ግን አሜሪካ ዞሮ ዞሮ ለኢትዮጵያኖች በማሰብ አይደለም፣ ከአሜሪካ ብሔራዊ ጥቅም አንጻር በህወሓትና ፌዴራል መንግስት የሚነሳው ጦርነት ቀጠናውን በሙሉ ይበጠብጣል። ስለዚህ በታወቀ ቀጠና ውስጥ አሜሪካ ጥቅሟን ማስከበር አትችልም፣ እስቲኛው አንድ አማራጭ ሊሆን ይችላል በሚል ሊሆን ይችላል። ግን እንደተባለው ጦርነቱ እኮ ተጀምሯል። ከሪፖርተር ጋር ባደረገው ቃለ ምልልስ ጦርነቱ መጀመሩን ገልጸዋል። ቀድሞ የህወሓት አመራር ነው፣ የትግራይ ክልል ሊቀመንበሩ ነው፣ የሰራ ሰው ነው። ከውስጥም ከውጭም ያለው መረጃ አጠናክሮ ነው። ከድሮን ጥቃቱ ከቃላት ልውውጡ ባሻገር የድሮን ጥቃት የተፈጸመበት ሁለቱም ሰራዊት መለመለው ለቀጣይ ጦርነት የተዘጋጁ መሆኑን ማሳያዎች አሉ። እንግዲህ የአሜሪካ አቋም ቅድም እንዳልኩት ከራሷ ጥቅም አንጻር ስለሆነ 2013 ላይ ጦርነቱ በፌዴራል መንግስቱና በህወሓት መካከል በተነሳ ጦርነት ጊዜ የአሜሪካ የሲኤንኤን ጋዜጠኛ ታስታውስ እንደሆነ ያቺ ሱዳናዊ ትግራይ ድረስ ገብታ ከመከላከያ ሰራዊት ጋር ፊት ለፊት እየተፋለመች ካልገባው ካልቀረስኩ እያለች እዛው ስሩ ድረስ ሄደው ገበና ቆፍረው ማስረጃ ሰብስበው በሲኤንኤን ከባድ ዶክመንት እየሰሩ የአብይን መንግስት ለማሳጣት ሄዱበት ርቀት እናስታውሰዋለን። የአብይ ደጋፊዎች ደግሞ በአውሮፓ አሜሪካ የሚገኙ ኖሞር በሚል አሜሪካ ከኢትዮጵያ ላይ እጅሽን አንሺ ምናምን የሚል ቀውጢ የሆነ ዓለም አቀፍ ንቅናቄም ተጀምሮ ነበረ። እንግዲህ እነዚህ ሁሉ ከኃይል አስተላለፍ ጋር የሚመነጩ ናቸው። ዛሬ አሜሪካ በዚህ በኩል ማስጠንቀቂያ ሰጠች፣ ወይም የቪዛ እገዳ ጥያለሁ አለች። ይሄ ቪዛ እገዳ ደግሞ ከህወሓት ውጭ ያለው የፌዴራል መንግስት የሚመለከት አይደለም። የፌዴራል መንግስቱ ላይ ቢሆን ኖሮ ይፈራሉ። ሁለቱም ሀብት አጋብሰዋል። በቢሊዮን የሚቆጠር ገንዘብ ከኢትዮጵያ ሸሽተዋል። በባለስልጣኖቿ በልሂቃኖቿ በቢሊዮን ዶላር የተመነተፈች የተነጠቀች ሀገር ነው ይላል ትራንስፓረንሲ ኢንተርናሽናል ለአንድ ወቅት ባወጣው መግለጫ። በቢሊዮን ነው። የህወሓት ባለስልጣናት ቀደም ሲል እንግዲህ ከግድያው ባሻገር ላለፉ 27 ዓመታት በቆየው የአፈና መዋቅር ውስጥ ብዙ ወንጀል ሰርተዋል። ኢትዮጵያ ውስጥ ያልተሰራ ወንጀል የለም። ተረካቢ ብልጽግናም ተመሳሳይ ነው ያደረገው። ከህወሓት በሚበስ ህወሓት 27 ዓመት ያላደረገውን በ8 ዓመት ውስጥ ብዙ ጉድን ያየ ነው። የአሜሪካኖች እጅ የብልጽግና መንግስት ላይ ፖለቲካዊም ወታደራዊ አመራሩ ላይ ቢመጣ ነገሮች ጋብ ሊሉ ይችሉ ነበረ። ይሄን እንዴት እንደተረዱ አናውቅም። ወይም በአንድ ሀገር የውስጥ ጉዳይ ጣልቃ አንገባም፣ ታንክ ባንክ ያለው መንግስት የሚመስል ቅርጽ ያለው ቡድን ስላለ እስቲ ከሱ ጋር ግንኙነታችንን እናድርግ ሊሉ ይችላሉ። ነገር ግን
ኢትዮጵያኖችም ዓለምም እንደሚያውቀው የአውሮፓ ህብረት እየመሰከረ ነው፣ እያስጠነቀቀ ነው። የጅምላ ጭፍጨፋ የተካሄደበት አገር ነው ብሎ የተባበሩት መንግስታት ማመልከቻ አስገብቷል። ምክር ቤቱ ብሎ እየሰማ ነው። መረጃዎችን ማስረጃዎችን እየሰበሰበ እያጠናከረ እየሰነደ ለሚመለከተው እየሰጠ ነው። በኢንተርናሽናል ክሪሚናል ኮርት እና አብይ የሚቀርቡበት ጊዜ ሩቅ ላይሆን ይችላል። እና አብይ ብቻ ሳይሆን በወንጀል ድርጊት ተባባሪ የነበሩት አሁንም ከስተታቸው የማይማሩ ከሆነ የህወሓት ከፍተኛ ባለስልጣናት ፋሲል ኢትዮጵያ ውስጥ እኮ አይናችን እያየ ያልተፈጸሙ ወንጀሎች የሉም። ከሁለተኛ ዓለም ጦርነት መባችት ጀምሮ ዓለም ተስማምቶ ያጸደቃቸው ከባባድ ወንጀሎች የሚባሉት ልክ አይሁዶች ላይ እንደተፈጸመው ኢትዮጵያውያን ላይ ተፈጽመዋል። ዓለም ተስማምቶ ከባድ ወንጀል ካላቸው መካከል የጦር ወንጀል ነው። ዋር ክራይም የሚባለው እሱ ተፈጽሟል። በሰሜኑ፣ በደቡቡም፣ በምስራቁም፣ በምዕራብ ማአት ማስረጃዎች አሉ። ቀጥተኛ ማስረጃ አለ፣ የአካባቢ ማስረጃ አለ። ፎረንሲክ ሳይንስ የሚባለው በዛ ማረጋገጥ ይቻላል። ወልቃይት ላይ የተፈጸመው እኮ የሚረሳ አይደለም። ስንት መቃብር ነው የተገኘው? ይሄ የጦር ወንጀል ነው። ሌላው ክራይም አገንስት ሂውማኒቲ የሚባለው ነው። በሰብአዊነት ላይ በተፈጸሙ ወንጀሎች በሰሜኑ ጦርነትም ተከስቷል። በ8 ዓመት በአማራም በኦሮሚያም በትግራይም ተከስቷል። ስለዚህ ነፃ ገለልተኛ አካል በተባበሩት መንግስታት ሰብአዊ መብቶች ቢሮ አጣርቶ ተጠያቂነት ቢመጣ ኑሮ ጦርነት በጦርነት ላይ አይደገምም ነበር እኮ። ከትግራዩ ጦርነት ብንማር ኑሮ የአማራው የኦሮሚያ እኮ አይቀጥልም ነበረ። ዓለም ጆሮ ዳባ ልበስ ብሎ ልክ እንደ ሩዋንዳው ማለት ነው። በሩዋንዳ ላይ የተሰራውን በ100 ዓመት ውስጥ 1 ሚሊዮን ሩዋንዳ ነው ያለቁት፣ ቱትሲዎች ነው ያለቁት አይደለ? ቱትሲና ሁቱ በነበረው ግጭት ዛሬ 24 ዓመት ዓለም ቁጭ ብሎ ይመለከት ነበረ። ከዛ ልቂት በኋላ ነው የተባበሩት መንግስታት ጣልቃ የገባው። ብዙ ሁቲዎች ካለቁ በኋላ በ100 ቀን ውስጥ ከ800 ሺህ በላይ ነው ያለቀው፣ በአሰቃቂ ሁኔታ የተገደሉ። ዓለም አሁንም ከዚህ የተማረ አይመስልም። ነገር ግን ምልክቶቹ ጥሩ ናቸው። እነ ልዑል ዶክተር አስፋወሰን የሄዱበት የአውሮፓ ህብረት መቀመጫ በሆነችው በብራስልስም በፈረንሳይ የሚካሄዱ ስብሰባዎች፣ ውሳኔዎች የሚተላለፉ የተባበሩት መንግስታት የሰብአዊ መብቶች ቢሮ የሚያደርገው ጥረት፣ ባናቱ ላይ ደግሞ ጉልብ የተባለችው ሀገር አሜሪካ በተታከለበት ልክ ህወሓት ላይ እንዳደረገችው ፌዴራል መንግስቱ ትመጣ በተወሰነ መልኩ ኢትዮጵያኖች እፎይ የሚሉበት ሁኔታ ይፈጠር ነበር። ሌላው እንግዲህ ግፍና ጭካኔ የተሞላበት በሲቪል ሰዎች ላይ የተፈጸሙ የጭፍጨፋ ወንጀል አትሮሲቲ ክራይም ኦፍ ማሳከር አግንስት ሲቪሊያን ይህም ተፈጽመዋል። ፋሲል በሰሜኑ ምለው በትግራይ ጦርነት በአማራ ክልል አሁን የተፈጸመ ነው። በኦሮሚያ ቀጥለዋል። ሌላው ጂኖሳይድ ነው፣ የዘር ማጥፋት ወንጀል እየተመለከትን ነው። የአርሲውን መጥቀስ እንችላለን። በአማራ ክልልም የፈጸሙ በምስራቅ ኦሮሚያ፣ በሌሎችም ቦታዎች እነዚህ 4 ከባባድ ወንጀሎች የብልጽግና መንግስት በሚቆጣጠርበት አገር በ8 ዓመት ውስጥ ተፈጽመዋል። ተጠያቂነት የሚመጣ ከሆነ የመጀመሪያው ስራ ኢትዮጵያኖች የቤት ስራ ነው። በወንጀል ድርጊቱ ተጠያቂ የሆኑት ልክ እናበራ እንዳደረጉት በዘር ማጥፋት ወንጀል፣ በሰብአዊነት ላይ በተፈጸሙ ወንጀሎች፣ በጦር ወንጀል እገሌ ጠቅላይ ሚኒስትር አብይ ከነፎቶ ከነስልጣኑ ከነ ኃላፊነቱ፣ ብርሃኑ ጁላ፣ አበባው፣ ጌታቸው ጉዲና እንዲህ የተባለ የደህንነቱ ኃላፊ እየተዘረዘረ መቅረብ አለበት። የሞቱ ሰዎች ስም ዝርዝር፣ ፎቶግራፍ፣ ተያያዥነት ያላቸው አስረጆች፣ ማስረጃዎች ለተባበሩት መንግስታት ሰብአዊ መብቶች ቢሮ፣ ለአውሮፓ ህብረት፣ ለአሜሪካ መንግስት፣ ለዓለም አቀፍ መገናኛ ብዙሃን መገለጽ አለበት። ኢትዮጵያ ውስጥ ተጠያቂነት እስካለመጣ ድረስ ግድያዎች፣ አፈናዎች፣ አምባገንነት ተጠናክሮ ይቀጥላል። ህወሓት ላይ የአሜሪካ የውጭ ጉዳይ መስሪያ ቤት ለአመራሩ ላይ ማስጠንቀቂያ ስለሰጠ ጦርነት አይቆምም። ጦርነቱ የሚቆመው ሁለቱም አካሎች ተጠያቂነት የሚኖርበት ዓለም አቀፋዊ አሰራር መሬት ላይ ሲወርድ ነው። ይህንን ማን ያደርገዋል? ኢትዮጵያኖች በተባበረ ቁጣ ህዝባዊ እምቢተኝነት አድርገው በቃን ሲሉ ነው። ብዙ ወንጀለኞች ኢትዮጵያ ውስጥ እየተረመሰመሱ ነው። ባለሀብት ሆነዋል። ዛሬ የሚያስሩ የሚያፍኑ የሚያሯሩጡ ናቸው። ስለዚህ ጦርነትን በማስቆም በኩል እንዲህ አይነት እንቅስቃሴው ትልቅ ሚና አላቸው። ነገ ተጠያቂነት እንደሚመጣ ያውቃሉ። እነሱ አገር ቤት ሆነው ልጆቻቸውን፣ ሚስቶቻቸውን አውሮፓ፣ አሜሪካ፣ ዱባይ ልከው ቪላ ቤት ገዝተው የሚኖሩበት ሁኔታ እኮ ተፈጥሯል። አይናችን እያየ በብዙ የወንጀል ድርጊት ውስጥ ተባባሪ የነበሩት መጽሐፍ እየተጻፈላቸው አንቱ እየተባሉ እኮ ናቸው። እና አባዱላ ገመዳ ነገ ሌላም ሰው ይጻፋል እኮ እና አብይም ይጽፋሉ፣ እነ ደብረ ጽዮንም ይጽፋሉ። ለኢትዮጵያ ውለታ የሰሩ የህዝብ ልጅ የሀገር አባት የተባለ እንግዲህ የተከፈላቸው የሚጽፉ ሰዎች ስላሉ ባዮግራፊ የተጻፈ በሚዲያ እየደመቀ ይመጡልናል። ደም ያፈሰሱ ሰዎች
የአንድ ሀገር ሉዓላዊነት ደጀን የህዝብ አለኝታ ሆነው ይተረካሉ። ተረኩ ናሬሽኑ የተቀየረላቸው ደግሞ ይመጣል። ይሄ የኛ ስንፍና የኛ ፍርሃት የፈጠረው ነው። አሜሪካ መግለጫ ስላወጣች የሚቆም ነገር የለም። የአሜሪካ እጅ ጠንካራ ነው፣ ግን ከአሜሪካ ጥቅም አንጻር ነው የሚለካው። ይህንን ሁላችሁም ታውቁታላችሁ።